ሄሉሻዬ የኔ ቆንጆ ሁላችንም እችን ቀን ያው በጉጉት እንጠብቃለን። እኛ ግን ስንጠብቅ የነበርናት ቀን እቺ ነበረች። እናንተ ግን ያው በእጅ አዙር የመለያየታችሁን የምስራች ነው ያበሰራችሁን። ለማንኛውም ሄሉሻዬ እችን ቀን እግዚአብሔር እንደሚያደርስሽና ፈጣሪ ደግሞ የሚክስ አምላክ ነውና ክሶሽ ዋጣጭሽን ጥሩ ፍቅረኛ የህይወት አጋር እንደሚሰጥሽ የእውነት ተስፋ አለኝና የእውነት ቤተሰቦች በነገራችን ላይ በጣም በጉጉት ሄሉን ከያብ ጋር በጣም በጉጉት ምክንያቱም የጠበቁበት ምክንያት ምን መሰላችሁ? የሆነ ሰዓት ያብና ሄሉሻ ማል የሆነ ክፍተት ተፈጥሮ በማል አልታረቁም። ከዛ ያብ ምን አለ አሁን የኔ ስለ ሰርጉና ስለ ሽምግልናው ነው የምጨነቀው ሲል የእውነት በቁም ነገር በቃ ያንን ነበረ ምጠብቅ የነበረውና በጣም እኔ እንጃ እሱን ነበረ ከነሱ አንደበት ስንጠብቅ የሚያጓጓ ቪዲዮም ስንጠብቅ ሁላችንም የነበረው ያ ነበር። ምክንያቱም ቃል በቃል ስለተናገረው እሱ እውነት ያንን ነገር ነበር ምጠብቀውና ሄሉሻዬ እጅ ቀን አትቀርም፣ እጅ ቀን አትቀርም። ያው እንዳልኩትም ጥሩ የሆነውን የፍቅር አጋር የህይወትሽን አጋር እግዚአብሔር እንደሚክስሽ ተስፋ አደርጋለሁ የኔ ውድ ማለት ነው። አይዞን የኔ ቆንጆ አንቺ ብቻ ዋናው ጤና ሁኚ ሄሉሻዬ፣ ዋናው አንቺ ሰላም ሁኚ። ያም ቢሄድ ያም ቢመጣ ዋና አንቺ ጤና ከሆንሽ ሁሉም ነገር ይደረስበታልና ሄሉዬ፣ እውነት ለመናገር የሄሉ ህይወት የእውነት እንደ ሴትም ስታስቡት ደሞ አውቀዋለሁ ህመሙ ምን ያህል እንደሚያም ስለማቅ ያማል። የምትወዱትን ሰው በምንም አይነት ምክንያት ስታጡ፣ በምንም አይነት ምክንያት ብቻ ይሆን ያንን ሰው ስታጡ ያማል። ህመሙ በጣም ነው የሚያመው። ምክንያቱም እኔም በዛ ህመም ውስጥ ስላለፍኩኝ የእውነት ያማል። በተለይ የወደዳችሁትን ሰው የነገ ህይወት ያጋር ይሆናል፣ የልጆች አባት ይሆናል፣ ያከብረኛል፣ ይወደኛል ብላችሁ ጓጉታችሁ ያችን ቀን የሆነ የለም በቃ እኔ እንጃ ረጅም የምታልሙትን ነገር የሆነ ቦታ ላይ ባጭር ሆኖ ስታዩት በተለይ ለሴት ልጅ በጣም ከባድ ነው፣ በጣም ማለት ነውና ሄሉሻዬ ይችን ቀን በጉጉት ያሁላችንም እኛ እህቶችሽ በጉጉት እንጠብቃለን። አይቀርም። ዋናው ብቻ አንቺ አትክፊ፣ አትበዲ። ዋናው ያንቺ መገፋት ነው በምንም በምን የሚሆን ብቻ። እኔ ግን በጣም ቤተሰቦች ምን አጓግቶሻል አሁን ላይ ብትሉ የሄሉና ያ መለያየትንም ምክንያቱም ማወቅ በጣም ነው የፈለኩት። የእውነቴን ነው ምላችሁ። ምክንያቱም በጣም ማወቅ ፈለኩኝ። ምናልባት ያ ቤተሰቦች አልፈለጉም ይሆን የሄሉ ቤተሰቦች አልልም መቼም የሄሉ ቤተሰቦች መቼም ባለፈ ያብ ሲሄድ እንዴት እንደተቀበሉት አይታችኋል። ያው በዓሉን ባይጠብቅም በጊዜው ከሄሉ ጋር በተጣሉ ሰዓት ያው ከሄሉ ጋር ለመታረቅ ሲል ቤተሰቦቿ ጋር ሄዷል አይደል? የእሷ ቤተሰቦች ናቸው ብዬ ለማለት ይከብደኛል። ግን ስጠረጥር ወጣም ወረደን ቤተሰቦች ምናልባት ከያብ ቤተሰቦች ይሆናል ብዬ አሰብኩ። የሆነ ብቻ የሆነ ነገር ማላቸው ላይ ተፈጥሮ ነው እንጂ ሄሉና ያብን በቀላሉ የሚለያዩ አይመስሉም ነበር። ምንም ጭቅጭቅ ቢኖር መሀላቸው ላይ ምንም ጸብ ቢኖር ምንም አለመግባባት ቢኖርም እኔ እንጃ እንዲህ ባንዴ ወስነው ቆርጠው ተለያይተናል የሚል ለሚወዳቸው ተመልካች እንደዚህ አይነት ነገር ይዘው ይመጣሉ ብዬ ለራሴ ለማሰብ የእውነት በጣም ነው የከበደኝና ሄሉዬ እኔ ውድ ፈጣሪ ጥሩ የሆነውን እንደ አባትም በእርግጥ አባትን የሚተካ ባይኖርም በቃ እንደ ወንድምም እንደ አባትም የሚሆንሽን ፈጣሪ የሚካስሽና የህይወት አጋርሽን እሱ ይስጥሽ የኔ ቆንጆ። አይዞሽ የኔ ውድ። ብቻ ታሳዝነኛለች ሄሉ፣ በጣም ነው የምታሳዝነኝ። እኔ ባለፈ ያብ ራሱ ሲናገር ሰምቻለሁ። ሄሉዬ ላመነችበት ነገር ጥግ ድረስ ዋጋ ትከፍላለች፣ ጥግ ድረስም ትሄዳለች። ያብ ይሁን ልዑል ይሁን ሲናገሩ ሰምቻለሁና በከፈለችው ዋጋ ግን ያልተመለሰላት ሴት ብትኖር ሄሉዬ ናት። በነገራችን ላይ እኛ ስለታገልን አይደለም፣ ዋጋ ስለከፈልንበትም አይደለም። እግዚአብሔር የእናንተ ነው ብሎ ሲሰጣችሁ ያለምንም ዋጋ ሳትከፍሉ ያንን ነገር ታገኛላችሁ። የእናንተ የሆነን ነገር ማለት ነው። የእናንተ ያልሆነን ነገር ላይ ግን ምንም አይነት ዋጋ ብትከፍሉ የእናንተ ሊሆን መቼም አይችልም። የእውነቴን ነው ምላችሁ፣ ይሄን የተረዳሁት እና ሄሉዬ እንግዲህ እንዳሁኑ ዋጋ የከፈልሽበትን ሳይሆን ዋጋ ከፍሎልሽ የሚያገኝሽን የህይወት አጋር ፈጣሪ ስጥሽ የኔ ቆንጆ።
ሁሉም ነገር ለበጎ ነው የሆነው። ዋናው ትዕግስት ነው። ራስሽን ጠብቂ፣ አታጨናንቂ። ትናንት ኪራ